የተከበራችሁ አድማጮቻችን ከዚህ ቀጥለን በሃይፋ ከተማ የኢትዮጵያውያን ሃይማኖት መሪ ከሆኑት ራብ ኤሌዘር ፈንታውን መለሰ ጋር ቃለ ምልልስ እናካሄዳለን። እሳቸውን በስልክ መስመራችን ይገኛሉ። ጤና ይስጥልን ራብ ኤሌዘር። ሰላም ጤና ይስጥልኝ አቶ ሰጠኝ። እንደውም የተከበራችሁ አድማጮች በሙሉ እኛ ደህና ነን። እንዴት አሉ? እንዴት ነዎት? ማውካሰ እኛ ደህና ነን። በህብረተሰባችን የሃይማኖት ጉዳይና በዚህ ዙሪያ ሐሳብ መሰነዘረው አለኝ ብለውናል። እስኪ እንዴት ነው አጠቃላይ እንግዲህ ኢትዮጵያውያን በዚህ በያዱት ዙሪያ ያላቸው እንቅስቃሴ ምን ይመስላል? እናንተስ በየከተማው ምንድነው የምታደርጉ? አሁን እንዳንድ የከተማ ሃይማኖት መሪ ምንድነው የምታደርጉት? እንግዲህ በሃይፋ ከተማ እኔ እንደ ራብ ተሾመ ከገበ የመጀመሪያው ራብ ነኝ። እንግዲህ ወደ 4 ዓመት ማለት ነው። እንግዲህ እኔ ስገባ ወደ ሃይፋ በጣም ብዙ ችግር ነበረ። በዚህ በሃይፋ ከተማ በሃይማኖት ጉዳይ በተለይ ቤተክርስቲያን ምናምን አልነበረም። እንግዲህ እንደምታውቀው በሃይፋ ከተማ በሶስት አካባቢ ከተሮች ነው የኛ የኢትዮጵያ ወደዋን ህብረተሰብ የሚገኝ። እኔ ስገባ መጀመሪያ በሶስቱ በአካባቢ ቤተክርስቲያን አልነበረም እና አሁን ለሶስቱም አካባቢ ቤተክርስቲያን እንዲኖር የታገነው አንደኛው ባውካሽተን ቤተክርስቲያን አለ፣ ሁለት ቤተክርስቲያን አሉ። በሁለት አካባቢ አሁን በቅርቡ በዚህ በኔቬ ዳቪድና ስፕሪንግ አክሻራሊያ የሚባለው አካባቢ በቅርቡ ኤሪያው ቤተክርስቲያን ለህዝባችን ለመስጠት ታቅደዋል። በክራት ኻይም አካባቢ በዛተሽተን በቅርቡ ወደ 6 ወር 7 ወር አካባቢ ተጠናል ብለን እናስባለን። ከዛም እንግዲህ ብዙ ሽፍት ምናምን ይደረጋል። እንግዲህ በዛተሽተን ጥሩ እንቅስቃሴ ያለን። አንደኛው እንግዲህ ቤተ ክህነት ችግር መቼም በየከተማው ሰው የሚጸልይበት ማግኘት አለበትና እስከዛሬ ያልተፈታው ለምንድን ነው ችግሩ? እንደዚህ አይነት ነገሮች እንግዲህ ሃይፋ እንደ ሌሎች ከተሞች አይደሉም፣ እንደ ኢየሩሳሌም እንደ ሌሎች ከተሞች አይደሉም። ትንሽ በሃይማኖቱ ጉዳይ ትንሽ አስቸጋሪ ጉዳይ ነው እና ያው ደግሞ ራብ አልነበረም። ይሄን ያው እንደ ጉዳይ ለዋና ጉዳይ ይዞ የታገለ ራብ አልነበረም። ስለዚህ እኔ ከገባው በኋላ እንግዲህ ብዙ ትግል ተደርጎ በዛራሽን በሚቀጥለው ዓመት ለ3 ለ4 አካባቢ ቤተክርስቲያን ይኖራል ብዬ አስባለሁ። በዛራሽን ከዚህ በተጨማሪ ብዙ እንቅስቃሴዎችን እናደርጋለን። ህዝባችንን ባውካሽተን ወደ ሃይማኖቱ በጣም እየቀረበ ነው እያየን ያለ። ሃይማኖት በጣም ፍላጎት አለ። ወደ ህዝቡ ወደ ሃይማኖት መቅረብ ይፈልጋል እና ግን ራብ ቤተክርስቲያን ከሌለ ዋናው ከራብ ጋር ህዝቡ የሚገናኘው ከቤተክርስቲያን ነው እና ቤተክርስቲያን ስላልነበር በጣም ብዙ ስራ መስራት አልቻለም። በአንድ በኩል ቤተክርስቲያን ባለው በጣም ብዙ ህዝባችን ትምህርት መስጠታለን። ህዝቡን በጣም ወደ ሃይማኖት እየቀረበ እያለ ነው። ባውካሽተን ሴቱም ወንዶችም ወጣቶችም እየቀረቡ እና ሃይማኖትን እየተማሩ ብዙ እንቅስቃሴ እናያለን። በጣም ጥሩ ነው። ሌላው እንግዲህ ያው የኛ ህብረተሰብ ሃይማኖት መሪዎች በኩል በቀሳውስትና በእናንተ በራባናት በኩል የሚሄድ መሆኑ ይታወቃል። አንድ አይነት ቢሆንም ግን አንዳንዴ ደግሞ በእናንተ መካከል ትብብር የለም የሚሉ ቅሬታዎች ይሰማሉና እንደው የሚጠበቀውን ያክል ትብብር አለ ወይ በራባናትና ቀሳውስት መካከል? ባውካሽ እንደኛ በሃይፋ እኔና ቄስ ኤፍራይም ለዊንን የሃይፋ ከተማ መስራ በጣም ቅርብ ጓደኞች ነን። አብረን ለመስራ ምንም ችግር የለም። እኔም ከሌሎች ቄሶችም ጋር ለመስራት ወደ ኋላ አይደለም። አብረን ለመስራ ምንም ችግር የለም። ዋናው ችግራችን እዚህ አሁን ዋናው ነገር መናገር ፈልገው ነገር እዚህ የሚስዮን ጉዳይ ነው። ይሄ ሚስዮን ወይም ደግሞ የክርስትና ስብከት እንደምታውቀው የክርስትና ሃይማኖት ወደ ዓለም ከመጣ ጀምሮ ከይሁዲ ሃይማኖት ጋር ብዙ ጦርነት ነው ማለት ይቻላል። ብዙ ክርክር አለ እና 2000 ዓመት ማለት ነው እንግዲህ ይሁዲ ሃይማኖት የክርስትና ሃይማኖት የይሁዲ ሃይማኖት ለማጥፋት ብዙ ጥረት ተደርጓል። በስብከትን ከዛም በኋላ ምስል ሳይሆንም በጣም ብዙ በግስም ብዙ ሰዎች ተጨፍጭፈዋል በዚህ ጉዳይ እና ብዙ ነገር አለ እና ያው ሁሉም አሁን ነው ነገር በታሪክ የሚታወቅ ነገር ነው። ሁሉ ነገር የታወቀ ነገር ነው እና ባውካሽተን ህዝብ እስራኤል ያው ሁሉ ችግር መከራ ጭቆና አልፎ ወደ እስራኤል ሀገር እንደገና ተመልሶ የራሱን የይሁዳ ሀገር አቋቁሞ ከዚህ ባውካሽተን ትልቅ ደረጃ ደርሰናል እና ይሄ መሆን በጣም ትልቅ ተአምር ነው። ግን ህዝብ እስራኤል ሀገር መኖሩ በጣም ትልቅ ተአምር ነው። መመለሱ ያ ሁሉ ችግር ሆኖ ጭቆና ሆኖ ታልፎ ማለት ነው እና ህዝብ እስራኤል ሀገር ከመጣነ ያው እንግዲህ ክርስቲያኖች ወይም ደግሞ ማለት የሰባኪዎች ተስፋ አልቆረጡም። በጣም ብዙ ዘመቻ አለ። የኢትዮጵያውያን በተለይ
ይሄ ያለ በሁሉም ቦታ ነው ማለት በአውሮፓና በአሜሪካ የሰባካ ድርጅቶች አሉ ወደዚህ እስራኤል ሀገር መጣው ይሁዶችን ለመስበክ በጣም የራሳቸው በጣም ብዙ ድርጅቶች አሉ በጣም ብዙ ነገር አለ እና አብዛኛው ህዝብ ይሄን አይቀበለውም እንደምታውቀው ፈረንጆችን በዚህ በጣም ነው የሚያረቁት ነገር ግን ዋናው የነሱ ኃይላቸው እንግዲህ ትንሽ ደካማ ህብረተሰብ ነው ደካማ ሲባል እንግዲህ በገንዘብ ያነሰው ሊሆን ይችላል ታማሚ ሊሆን ይችላል ወይም ደግሞ የተለያየ ደካማ ሰው ተተገኘ ወደ እነሱ ወጥመድ በቀላሉ መግባት ይችላል እና ወደኛ ህብረተሰብ ትልቅ ዘመቻ ነው ሆኖ የምናየው በጣም ብዙ ድርጅቶች ተቋቁመዋል በእኛ በኢትዮጵያ ይሁዳውያን በተለያየ ድርጅቶች የሰበካ ድርጅቶች ተቋቁመው ያየነው አሙስቶት ሸል ሚስዮን እና በየከተማው በየሰፈሩ እንደዚህ አይነት ጉዳይ አለ በጣም ያሳዝን ጉዳይ ነው ሆኗል ነገሩ ህዝባችን በጣም መንቃት ያስፈልገዋል ሃይማኖታችን የዚህ ሃይማኖት በጣም የሁሉም ሃይማኖት መጀመሪያ ነው የሁሉም ሃይማኖት ምንጭ ነው ህዝብ እስራኤል ሀገር ተመልሶ ማየት ራሱ በጣም ትልቅ ታምር ነው ይሄ በወርታችንና በነቢያት ተጽፎ ባናየው ኑሮ በጣም አስገራሚ ጉዳይ ነው የሚደረገው እና ይሄ ሁሉ ተተቶ እንዴት ሌላ ሃይማኖት ሌላ አምላክ ይፈልጋል እና ለህዝባችን በጣም አስነዋሪ ሆኖ ነው ያየነው ያለ ለህዝባችን በጣም ችግር ሆኖ ያለ ራቤል ዘር እንግዲህ እንደምንረዳው እንደሚሉት ኢትዮጵያ ይሁዳውያን ቤተ እስራኤሎች የነበረውን ባህልና ሃይማኖት አካሄድ ጠብቀው መጓዝ አለባቸው ወደ ሌላ መሄድ የለባቸውም ነው እንደተረዳውት አይደለም እንግዲህ እናንተ እንደዛ ነው ሐሳባችሁ የምትሉት በሌላ በኩል ደግሞ እዚህ ሀገር እንግዲህ የሃይማኖት ነጻነት ያለበት ነው የፈለገው አካል የፈለገውን የሚያምንበት ነው መንግስትም ራሱ ይህን መኑ ብሎ የሚያስገድድ አይደለምና እንዴት ነው ይህንን መከላከል እናንተ እንዳሰባችሁት ማስቀረት የሚቻለው ሰው የፈለኩትን ነው ማመን ይሄኛው ነው የሚመቸኝ ካለ በምን መልኩ ነው ልታስቀሩ የምትችሉት ጥሩ ጥያቄ ነው ለዚህ ሁለት መልስ መመለስ ይችላል መጀመሪያ ይሄ በሽራ ፎክሽት ወይም ደግሞ ምርጫ የሚባለው ከዚህ ከዲሞክራሲ ጀምራለን ኮሮታችንን ተጽፎ ነው የምናገኘው አውሮታችን በወርት ዘዳግም ምዕራፍ 30 ቁጥር 15 ላይ እንዲህ ይላል በዕብራይስጥ አምስት ተርጉማለሁ ናታ ቴሌፎን ኻዮም የታኻይም ቤታቶ ቤታማበት ቤታራ ከን ማለትም ተመልከት በህፍት ላይ ሁለት ነገሮችን አስቀምጣለሁ ይላል እንዲሁም ህይወትና በአንድ በኩል ህይወትና መልካም ነገር በሁለተኛ በኩል ደግሞ ሞትና ክፉ ነገር እና ምንድነው ህይወትና ክፉ የሚባለው የአውራታችን ውስጥ ነገር አሽራም ከንተርካዩም ለሃበ የታርኔር ኻላል ከብደራኻ ብሽሞ ሚጾታ በኮከታ ወምሽታታ በኻይታ በራጊታ ማለትም አንተ በእስራኤል እግዚአብሔር አምላክ የምትከተል ከሆነ የሱን ህግ እና በሱ መንገድና በሱ ህግ ፍርድ ምትር ከሆነ በኻይታ በራጊታ ህይወት ትቀበላለህ ጥሩ ነገር ታገኛለህ ሁሉ ነገር ትቀበላለህ እዛም በኋላ ነገር ግን ያለ ወርታችን በመቀጠል የምትነል ባበኻ ብሎት ሽማ ምን ይደፍታ ይሽተኸልታ ሌሎች መኸሪን ባበርታም ማለትም ልብህ ወረዳ መሄድ ከሆነና ሌላ አምላክ ተታገለግል ከሆነ አምላክ የምትተው ከሆነ ይላል ወርታችን ይጋት ለኸም አየውም ኪ አቦርት ወቤዱን ግን እኔ ነግራችኋለሁ ያለ ወርታችን ለዘላለም አቦርት አቦድ ማለት አቦድ በዚህ ዓለም በዛኛው ዓለም ተስፋራሽ ማለት ነው እና አውራታችን ይህን ነገር ሰጣለች ማለት አንድ ሰው እንግዲህ የፈለገውን ነገር መምራት ይችላል ግን ለምሳሌ አንድ ሰው ለመሞት ለምሳሌ ወንድ ደግሞ ለሞት ብታየው አታድነው ግን እኔ እንደሚመስለኝ ማዳን ይችላል ማዳን ያስፈልጋል እና ይሄ ነገር በይሁዳ ሃይማኖት የክርስትና ሃይማኖት ያው እንግዲህ እንደ ባዕዱ አምልኮ ነው የሚቆጠር ምክንያቱም እነሱ እንግዲህ ሰው አምላክ ነው ብለው ስለሚያምኑ በዚህ ምክንያት ይሁዳ ሃይማኖት የክርስትና ሃይማኖት እንደ ባዕዱ አምልኮ ነው ፈረጆታል አራምባም ይባታለቅ ሊቅ ነበር ዛሬ ወደ 850 ዓመት አካባቢ ነበር ታላቅ ሊቅ ነው እና እሱ እንደሚጽፈው በጣም ጥናት አድርጎ ማለት ነው የክርስትና ሃይማኖት እንደ ባዕዱ አምልኮ ነው የሚቆጠር እና በዚህ ምክንያት ደግሞ ኦሮታችን ይሁዳ ሃይማኖት ለባዕዱ አምልኮ መቅረብ በጣም ትልቅ ክልክል ነው የተከበሩ ራብ እንደዚህ አይነት ንግግር ምናልባት የሌላውን ሃይማኖት ማቃለል አይሆንም ወይ በክርስትና እምነትና በይሁዲ እምነት መካከል ያለውን ልዩነት ሲናገሩ ሌላ ይዘት አያመጣም ወይ እንግዲህ በሃይማኖት በኩል ያለውን ሁኔታ በመከባበር ችግሮችን መፍታት እንጂ አንዱን በሌላው ላይ እንደዚህ መናገር በመካከል ችግር አይፈጥርም ወይ
እና ስለዚህ ምን ይላሉ? ሌላ ማብራሪያ ያለው ወይ? በወርት ዘጻት ምዕራፍ 20 ቁጥር 3 እንደምትለው ሎየ ለኻይሎ ነኽር ማልፋነ ከኔ በቀር ሌላ አምላክ አይኖር ለወታሰል ኻፌስቴል በኮልቱና ማንኛውም ጣዖት ወይም ደግሞ ማንኛውም ምስል አታድርግ አሽር ባሻማያ ይማል ማለት ከሰማይ ያለ ነገር ከሰማይና ከሰማይ በላይ ያለ ነገር ባሽር ባረክ ምትፋት ከምድር በታች ያለ ነገር ባሽር በማይ ምትኸለረት ከምድር ከኋም ቢሆን እንደዛ ነገር ካለ ማመን ክልክል ነው። ሎታሽ ተስተኻበላይ ነው ለነሱ አትስገድ ብሎታ አውብደን ለነሱን አታገልግል ያኔው ኺያር ነው እስራኤል ካና ምክንያቱ እግዚአብሔር አምላክ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ ይላል። በወርታችን በብዙ ቦታ እግዚአብሔር አምላክ ይናገራል። ሲናገር ግን ቀናተኛ ነኝ ያለው ስለዚህ ስለ ባዕዱ አምልኮ ነው እና በይሁዲ ሃይማኖት ተሳሰብ መሰረት የክርስትና ሃይማኖት እንደ ባዕዱ አምልኮ ሲቆጠር ስለዚህ በጣም ብዙ ይሄን ለማመን በጣም ብዙ ይሁዶች ራሳቸውን ሰጥተዋል፣ ተቃጥለዋል። ሴቶች ወንዶች በጣም ብዙ ታሪክ የምናየው በጣም ብዙ ነገር ተደርጓል። በኢትዮጵያ ታሪክን ብታይ በጣም ብዙ እንደዚህ ነገሮች ነበሩ። ሌላ ጊዜው ለምን ነገር ይሆናል በጣም ብዙ ነገር ተደርጎ ነበር እና ይሄ ሁሉ እያለ እውነተኛው አምላክ እውነተኛው ጌታ እውነተኛው ኦሪት እያለ ሌላ መሄድ በጣም አስቸጋሪ ጉዳይ ነው። ነገር ግን ለሁለተኛው በለስ ምንድነው በህጉ መሰረት ማንኛውም ሰው የፈለገውን አምላክ ማለት የፈለገውን ሃይማኖት ማመን ይችላል። ዋናው ችግሩ እንግዲህ ምንድነው እኔ ማንኛውም ሰው አረቦችም ሆኑ ሌሎችም አማራ ሌሎችም ሆኑ ወደ ይሁዲ ሃይማኖት ያልገቡ ሰዎች የፈለጋቸው ማመን ይችላሉ። ምንም ችግር የለም። ዋናው ነገር ግን እኛ ግን ችግራችን ምንድነው አንድ ሰው ይሁዲ ሆኖ ተወልዶ ወይም ደግሞ ወደ ይሁዲ ሃይማኖት ገብቶ ምሎ ተገዝቶ ሁሉ ነገር አድርጎ ታረገ በኋላ እኛ ይሁዲ ሃይማኖት ውሸት ነው ሁሉ ማለት በጣም ይሄ ነው ሊገባን ማይችል እኛም ለራባን ለማንኛውም ሰው ማለት ነው። ለማንኛውም ሰው ተፈለገ የፈለገውን ነገር ማድረግ ይችላል። ነገር ግን ህዝብ ይሁዲ ሆኖ ከይሁዲ ጋር እየኖረ ሌላ ወደ አምላክ መሄድ በጣም ትልቅ ችግር ነው። ከዚህ በተጨማሪ ደግሞ አንድ ሰው በተደረ የራሱን ሄደ አይደለም። ነገር ግን ከሄደ በኋላ ስብከቱ ምንድነው ማለት እዚህ ድርጅት ተቋቁሞ ወይም ደግሞ ተያየ ነገር ደግሞ መስበኩና ህዝባችን ገንዘብ እንስጣችሁ ወደኛ ሃይማኖት ተገባችሁ እነዚህ ገንዘብ በየወሩ ተቀበላላችሁ ወደኛ ሃይማኖት ተገባችሁ ጤነኛ ትሆናላችሁ ወደኛ ሃይማኖት ተገባችሁ እንደዚህ ትሆናላችሁ። በጣም ብዙ ስብከት አለ። ብዙ ሰዎች እኔ አሁን ሰዎች የነገሩኝ ነው ግን የሆነች ማግለ እናሪ መሰላን ጊዜ በጣም እንደዚህ ያምነዋልና በየወሩ 6,000 ብር ልስጥህና በእኛ ሃይማኖት ነንና ከዛም በኋላ ትድናለህ አለኝ። ተመልከቱ ማለት ነው እና እንደዚህ አይነት ነገር በጣም አስጠያፊ ጉዳይ ነው። ሁለት ነገሮችን መለየት ያለበት ማለት ነው። አሁን እንዳሉት ክወድራብ በአንድ በኩል የይሁዲ ዘር ያለበት በይሁዲነቱ የቀጠለ ሁሉን ስርዓቱን የጨረሰ ሰው ወደ ክርስትና መሄድ የለበትም ነው የሚሉን። በሌላ በኩል ደግሞ ክርስትናም ሆነ ሌላ እምነት ያለው ከአሁን በፊት በይሁዲ ሃይማኖት ገብቶ ማውቅ ሰው የራሱን ይመን ግን ደግሞ ሰበካ ነገር ይቅር ነው የሚሉን። አሁን ቅድምም እንዳልነው ሁለት ነገሮች አሉ። አንድ ሰው የሆነ ነገር ሲከተል ቆየ ይሁዲም ሊሆን ይችላል በክርስትናም ሊቆይ ይችላል። እዛ በኋላ እኔ የሚሻለኝ ይሄ ነው ካለ እንዴት ነው ማስቀረት የሚቻለው ማለት ነው? ምክንያቱም የሀገሪቱ ህገ መንግስትም ይህን ካላመንክማ ይህን አትሆንም ብሎ አይከለክለውም። እናንተ በበቂ ሁኔታ ታስተምራላችሁ ወይ ህብረተሰቡን? ዋናው ነገር ችግራችን የማንነት አለማወቅ ነው። ማንነትን ቢያውቅ ሰው አንድ ሰው ይሁዲ ማለት ምን ማለት ነው፣ የእስራኤል ህዝብ ማለት ምን ማለት ነው፣ እስራኤል ሀገር ማለት ምን ማለት ነው ያውቅ ቢሆን የኦሪታችን ትንሽ የሚማር ከሆነ ቢሆን እንኳን ወደዚህ ወጥመድ በቀላሉ መግባት አይችልም ነበር። እና ዋናው ችግሩም ከኛም ከራባትም ሆነ ከሃይማኖት መሪዎች ችግር አለ ማለት ይቻላል። በድንባር ግን ህዝባችን የሚፈልገውን ነገር አልሰጠንም። ትምህርት ያስፈልጋል። በእውነት አንድ ሰው እንግዲህ ነፍስና ስጋ አለው። ስጋችን ምግብ እንደሚበላው ምግብ ውሃ እንደሚጠጣው ነፍሳችን እንደዚህ ያስፈልጋል። ነፍሳችን ደግሞ ዋናው እንግዲህ ይሄ መንፈሳዊ ነገር ነው። ይሄን ነገር በደንብ አድርገን ለህዝባችን ማስተማር ያስፈልጋል። በደንብ አድርገን ሃይማኖቱን ህዝቡን እንዲገባው አድርጎ ማስተማር ያስፈልጋል። እና ዋናው ነገር ይሄ ነው። ህዝባችን በጣም ለህዝባችን ለይሁዲ ሃይማኖት ያነሰው ነገር የለም። ይሁዲ ሃይማኖት በጣም ሀብታም ነው። በይሁዲ ሃይማኖት በጣም ብዙ ነገር አለ።
በህይወታችን በጣም ጥልቅ ናት። በጣም ብዙ ሰፊ ናት። የፈለከውን አይነት ትምህርት ማግኘት ትችላለህ። በህይወታችን በጣም ትልቅ ነገር ነው እና በዚህ ጉዳይ በቅርብ ሳምንታት በዚህ ትንሽ ባጠናሁት ጉዳይ በዚህ በክርስትና ጉዳይ በጣም ከይሁዲ ሃይማኖት ጋር ማወዳደር አይቻልም ያለውን ነገር እና ሌላ ጊዜ ልናገር ይሆናል። ነገር ግን ህዝባችን ወደ ኦሪት ሲገባ ኦሪት እንዲማር እንደዚህ አይነት ነገር ሲያጋጥመው በደንብ አድርጎ መጠየቅን ያስፈልጋል። ወደ እንደፈለገው ከመግባት ሰውን ቢጠይቅ መራባን መጥቶ ቢጠይቅ እና በጣም አስፈላጊ ነው። ዝም ብሎ ሆዶ ነፍስን ያህል ነገር በቀላሉ ነገር ማመን ቀላል ነገር አይደለም። ይሄ እንግዲህ በወርታችን ህዝበ እስራኤል ስንቱን ዓመት የተዋጋበት ነገር ነው። ቀላል ነገር አለ እና ይሄን ማወቅ ቢታወቅ ለህዝባችን በጣም አስፈላጊ ነው። ጥሩ ራብ ኤሌዘር ወይም ፈንታውን መለሰ እናመሰግናለን። እንግዲህ እርስዎ የራስዎትን ሀሳብ ሰንዝረዋል፣ ህብረተሰቡ ያስፈልገዋል ያሉትን ጉዳይ ሰንዝረዋል። ሬዲዮ ጣቢያችን ያው እንግዲህ መገናኛ አውታር ስራ ነው እኛ የምንሰራ። በዚህ ዙሪያ ሀሳብ ያላቸው ሰዎች ካሉ መሰንዘር ይቻላል፣ ጥያቄዎችን ማቅረብ ይቻላል። ከእርስዎ ጋርም ሌሎች ሰዎች ጥያቄ ካላቸው እናቀርባለን። ክቡር ራብ እንግዲህ ቃለ ምልልሳችን ከማጠናቀቃችን በፊት የሚጨምሩት ሀሳብ ወይም መጨረሻ ማጠቃለያ የሚናገሩት ካለ እድሉን እንስጦት። እንግዲህ አንድ ሰው የነበረ ልጁን አሽኮኮ አድርጎ ሄድ ነበር ይላሉ እና ልጁን አሽኮኮ አድርጎ እየሄደ መንገድ ላይ ያለ የሆነ ሰውዬ ያያል ልጁ ማለት ነው። እዛ ያን ሰውዬ ሲያየው አንተ ሰውዬ የኔን አባት አይተኸዋል? አባትየው በጣም ይገርምና እኔ አሽኮኮ አድርጌ እየወሰድኩህ እንዴት ያለ በማለት በጣም ይዳንደድና ይጥለዋል። ወሮ ይጥለዋል። ይሄ እንግዲህ እንደምሳሌ ነው። ተምሳሌቱ ምንድነው? ሊቃውንቶቻችን ሲናገሩ ህዝበ እስራኤል ከግብጽ ምድር ካወጡ በኋላ ግዛት ከግብጽ ምድር ካወጣቸው በኋላ እዛም በኋላ ውሃ ያን ባህሩን አሻገረች በኋላ ግዛት አምላክ ከኛ ጋር ያለው ወይስ የለም ብሎ ይከራከሩ ነበር እና ግዛት አምላክ እንደዚህ እንዴት ነው ይሄ ሁሉ ነገር አድርግላችሁ እንደዚህ ይላል በማለት አማሌቅን እንደላከባቸውና እንደ አማሌቅ እንደተዋጋቸው ተጽፏል። ከዚህ ላይ ባይቴ ምንድነው ለህዝባችን ሁሉም ህዝብ ምናየው ነገር ግዛት አምላክ ከእስራኤል ሀገር ካመጣም በኋላ በህቅድስቱ ሀገር በጣም ብዙ አመት እቺን ሀገር ለመርገጥ ብዙ ታስበው ከዚህ ከገቡ በኋላ አምላካችን ከኛ ጋር ነው ሆኖ የሚዋጋልን ከኛ ጋር የሚቀልበን የሚያበላ የሚያጠጣን ግዛት አምላክ ነው እና አምላክ ከኛ ጋር ሆኖ ይሄ በማየት ፈንታ እንዴት ወደ ሌላ አምላክ ይኬዳል? በጣም ህዝባችን ይሄ በዚህ ነገር ሊጠነቀቅ ይገባል የሚል መልእክት ነው ያለን። ለህዝባችን በሙሉ ተጠንቀቁ፣ እንድንጠቀቅ እንዲሁም ደግሞ ማንኛውም ሰው ወደዚህ ሃይማኖት ተሳስቶ የገባ እንግዲህ ወደ ይሁዳይነት በቀላሉ መመለስ ይችላል። ምንም ችግር የለም። ነገር ግን ዋናው ነገር ምንድነው? ህዝባችን መጠንቀቅ ያስፈልጋል የሚል መልእክት ነው ያለኝ። እኔ በጣም አመሰግናለሁ። ተወዳራባ ጥሩ፣ በጣም እናመሰግናለን። በሃይፋ ከተማ የኢትዮጵያ ዩዳያን ሃይማኖት መሪ ራብ ኤሌዘር ፈንታውን መለሰ በጣም ነው እናመሰግን። ሰላም ጊዜ። ሻሎም። የተከበራችሁ አድማጮቻችን እንግዲህ እኛ እንደ ሬዲዮ እንደ መገናኛ አውታር አገልጋይ ሁሉንም ማህበረሰብ ክፍል ነው የምናገለግል። ራብ ኤሌዘር ፈንታሁን የራሳቸውን ሀሳብ አንስተዋል። በህብረተሰብ ውስጥ ያሉትን ችግር ተመልክተዋል። እኛም መጠየቅ አለበት ያልነውን ጥያቄ ጠይቀናል። ሌሎችም ሀሳብ ያላችሁ ይህን ነገር እቃወማለሁ ደግፋለሁ የምትሉ ካላችሁ ሀሳብ ማቅረብ ትችላላችሁ። እናስተናግዳለን። በተረፈ ስላዳመጣችሁን እናመሰግናለን።